ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በጣም አመሰግናለሁ። እንደዚህ ያለ ፕሮግራም እኔ ተካፍዬ አላውቅም። ዛሬ ለእኔ የመጀመሪያ ጊዜ ነው። የሆነ ሆኖ የእግዚአብሔር ጸጋ ከሁላችን ጋር እንዲሆን በጸሎት እጀምራለሁ። እሺ ታላቁ ፍቅርህ እናመሰግናለን። ቃሌን ለመስማት የተሰበሰቡትን የሚጠብቁትን ሁሉ አንተ ባርካቸው። በእያንዳንዳቸው ልብ አንተ ተናገር። እኔ የማውቀው ጥቂት ነው፣ አንተ የምትናገረው ብዙ ነው። መንፈስ ቅዱስ ተርጓሚ አንተ በመካከላችን ሁን፣ በኢየሱስ ስም አሜን። ዛሬ ልናገር የፈለግኩት አርዕስት ምናልባት ብዙ ሰዎች ይህንን አርዕስት አይነኩትም። እኔ ግን የመረጥኩላችሁ በውጭ ሀገር የምትኖሩ ሁላችሁም በየዘመኑ ሊሰራ የሚችለውን የእግዚአብሔር ቃል መገንዘብ አለባችሁ፣ እኛም አለብን። ከሉቃስ ወንጌል ምዕራፍ 13 ከቁጥር 23 እና 24 እናነባለን። 13 ከቁጥር 23 እና 24 አንድ ሰውም አለው፣ አቤቱ ጥቂት ናቸው የሚድኑ፣ እርሱ ግን አላቸው፣ ተጋደሉ በጠባብ ደጅ ለመግባት። እላቸዋለሁ ብዙ ሰዎች ለመግባት ይሻሉ አይችሉም። ብዙ ሰዎች ለመግባት ይሻሉ አይችሉም። ይህ ቃል ሁላችንን የሚያሳስበን ነው። ይህ ሰው ስሙ አልተነገረንም። አንድ ሰውም መጥቶ ነው የሚለው። አንድ ሰውም አለው ይላል። ይህ ሰው ከደቀ መዛሙርቱ መካከል አይደለም፣ ከሰሚዎቹ መካከል ለማዳመጥ እሱ ሲናገር እሱ ሲያስተምር ለመስማት ከመጡት መካከል ነው። ስለ መንግሥተ ሰማይ ነው የሚጠይቀው። ጥሩ ጥያቄ ነው። በእውነቱ ጥሩ ጥያቄ ነው። ጌታችን ኢየሱስ ክርስቶስ የሰጠው መልስ ደግሞ በጣም አስገራሚ ነው። ተጋደሉ በጠባብ ደጅ ለመግባት። እላቸዋለሁና ብዙ ሰዎች ለመግባት ይሻሉ አይችሉም። ይህንን ቃል ወስደን ወደ ኖህ በምንሄድበት ጊዜ ሰዎች በጠባብ መኖር የቻሉቱ የለመዱቱ ወደ መርከብ ግቡ ሲባል ፈቃደኛ አልሆኑም። መርከቡ ጠባብ ነው፣ ያንን ህዝብ ሁሉ ሊይዝ አይችልም። እንዳውም እሱ ወደ መርከብ ግቡ ብሎ በሚናገርበት ጊዜ ፌክ ቀልድ መሰላቸው። ስለዚህ ወደ መርከቡ የገቡት 8 ሆኑ። 8 ብቻ ናቸው የዳኑት። ዛሬም ወደ ክርስቶስ የሚመጡ ሰዎች ብዙዎች ሊሆኑ ይችላሉ። ነገር ግን የሚድኑ ጥቂቶች ናቸው ብሏል ጌታ። ለመግባት ይሻሉ አይችሉም። ምንድነው የሚከለክላቸው? የተለያየ ሐሳብ፣ ባለጠግነት ሊሆን ይችላል። የተለያየ ዝርዝሩን ለመናገር ጊዜ የለኝም። ሹመት ሊሆን ይችላል፣ ባለጠግነት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ብዙ ነገር ይሆናል። ስለዚህ ጌታችን ኢየሱስ ክርስቶስ ግን ብዙዎች ይሻሉ ለመግባት አይችሉም ማለት። እኛ ዛሬ በየትኛውም ዓለም የምንኖር መንግሥተ ሰማይ በመሻት ነው። ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር በአይሁዶች መካከል ነው የጀመረው። ነገር ግን ምን አለ? ንስሐ ግቡ። እኔ ይገርመኛል፣ ሙሴ ያስተማራቸው ሰዎች 10ቱን ትእዛዝ በደንብ የሚያውቁ ሰዎች መካከል ቆሞ
ንስሐ ግቡ ማለት ምን ማለት ነው? እነሱ ከኛ በላይ እግዚአብሔርን የሚያመልክ የለም ብለው የሚያስቡ ሰዎች ናቸው። የዓለምን ሰዎች ከምንም የማይቆጥሩ ሰዎች እኛ ብቻ ነን የእግዚአብሔር ሰዎች ብለው ራሳቸውን የሚቆጥሩ ናቸው። ነገር ግን ለነሱ ሁሉ ሲናገር ንስሐ ግቡ አለ። ለአይሁዶች ብቻ አይደለም፣ ለአሕዛብም ጭምር ነው። ስለዚህ ንስሐ ግቡ የተባለው ደግሞ ቅድም እንደተነበበው ጥቅስ መንግስተ ሰማይ ለመግባት ነው። መንግስተ ሰማይ ለመግባት የሚፈልግ ሰው መጋደል አለበት። ተጋደሉ ነው ያለው። ተጋደሉ በጠባብ ደጅ ለመግባት እላቸዋለሁና ብዙ ሰዎች ለመግባት ይሻሉ አይችሉም። ይሄ እኔ በእውነቱ ያን ጊዜ የዛሬ ቴክኖሎጂ አልነበረም፣ ሀብት እንደዚህ የበዛ አልነበረም፣ በሚሊዮን የሚቆጠር ብር የሚቆጥሩ ሰዎች አልነበሩም። ያን ጊዜ ቢኖር በእኔ ግምት በእኔ እውቀት ከብት፣ እንስሳ ልክ እንደ ኢዮብ ይህን ያህል ግመል፣ ይህን ያህል በግ፣ ይህን ያህል በሬ ተብሎ ሊቆጠር ይችላል። ነገር ግን እንደ ዛሬ ቴክኖሎጂ በዝቶ የሰዎችን ልብ የሚስብ አልነበረም ብዬ እገምታለሁ። ነገር ግን ያም ቢሆን ወደ ክርስቶስ የመጣ ሰው አንድ ታላቅ ጥሪ አለው፣ አንድ ታላቅ ማስጠንቀቂያ አለው። ምን የሚል? ተጋደሉ፣ ተጋደሉ። ይሄ ቀላል ቃል አይደለም። ክርስቲያን ወታደር ነው። ክርስቲያን ወታደር ነው። ወደ ጦር ሜዳ እየሄደ ያለ ወታደር ነው። እኛ ደግሞ ጉዞ ላይ ነን። ወዴት ነው የምንሄደው? ወደ ሰማያዊቱ ከነዓን። እስራኤሎች ወደ ምድራዊው ከነዓን ለመግባት በተነሱ ጊዜ ብዙ ችግሮች ከፊታቸው ነበር። ጌታ ደግሞ እነዚህን በባርነት የቆዩትን ሰዎች ቀጥታ ወስዶ ከዳን ሊያስቀምጣቸው ይችል ነበር። ነገር ግን አላደረገም። ያለ ምንድን ነው? ዛሬ ለእኛ ትምህርት እንዲሆነን እነሱም ደግሞ የእግዚአብሔርን መልካምነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት አውቀው አይተው በፍቅራቸው በፍላጎታቸው እግዚአብሔርን ያመልኩ ዘንድ ለማድረግ የኤርትራን ባህር ከፍሎ በበረሃ 40 ዓመት አቆይቶ መና ከሰማይ እያወረደ እየመገባቸው ቀን በደመና ሌሊት በእሳት አምድ እየተጠነቀቃቸው ቆይቷል። ይሄ የሚያሳየው ምንድን ነው? ለእኛ ትምህርት ነው። በክርስትና ሕይወት እኖራለሁ ብሎ የሚጋደለውን ሰው ጌታ አይተወውም። ምንጊዜም ጌታ ይንከባከበዋል። ልክ እስራኤሎችን እንደተንከባከበ እናንተንም በያላችሁበት እንደሚንከባከብ ይገባኛል። ዳዊት በመዝሙረ ዳዊት መጽሐፍ ላይ ምን ነበር ያለው? ገመዴ በተዋበ ቦታ ወደቀችልኝ ይላል። ገመድ በተዋበ ቦታ ወደቀችልኝ። ከማን ጋር ስለተገናኘ? ከእግዚአብሔር ጋር ስለተገናኘ። ሁልጊዜ የዳዊትን ማሸነፍ ነው የምንሰማው። ለምንድን ነው ያሸነፍ የነበረው? ጎልያድን የመሰለው አንበሳን፣ ድብን፣ ሌሎችንም የሰው ልጆች ብዙዎች ከሱ ጋር በጦርነት ይገጥሙ ነበር። ነገር ግን በማሸነፍ ተወጣ። ከመጽሐፍ ቅዱስ ላይ ዳዊት ጦረኛ እንደሆነ እንሰማለን። ነገር ግን አንድ ቀን በጦር ተወግቷል የሚባል የለም። መላውን የነገሥት መጽሐፍ በምናነብበት ጊዜ ዳዊት በእንዲህ ያለ ቦታ በጦር ተወጋ ተብሎ አይነገርም፣ አልተጻፈም። ለምን? እረኛዬ ነው ብሏል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም ነገር የለም። በለመለመ መንገድ ያሳድረኛል፣ ወደ ዕረፍትም ውኃ ዘንድ ይመራኛል ይላል። ይህንን የሚያውቅ ሰው ሁልጊዜ በምድር በሚያጋጥመው ችግር
መጋደል እንዳለበት ነው። ተጋደሉ ነው ያለው። ቁጭ ብላችሁ ተቀመጡ አላለም ጌታ ኢየሱስ ክርስቶስ። እኔን አምናችኋልና ከአሁን በኋላ ዝም በሉ እኔ ነኝ የማደርግላችሁ አላለም። እጅህ ታደርግ ዘንድ የምትችለውን ሁሉ አድርግ ነው ያለው። እጅህ ታደርግ ዘንድ የምትችለውን ሁሉ፣ ቅዱስ ስራ፣ ንጹህ ስራ፣ ወደ እግዚአብሔር መንግስት የሚያገባውን። ያንን ደግሞ በቀላል አይደለም፣ ተጋደሉ ነው ያለው። ለባሪያው ለዮሐንስ ሲናገር ዮሐንስ ራእይ ላይ ምንድን ነው ያለው? እስከ ሞት ድረስ የታመንኩን እኔም የሕይወትን አክሊል እሰጥሃለሁ። እስከ ሞት ድረስ የታመነ የሕይወትን አክሊል ያገኛል። ተጋደሉ ያለን ደግሞ ለዚህ ነው። ለምንድን ነው የምንጋደለው? የሕይወትን አክሊል ለማግኘት፣ የዘላለምን ሕይወት ለማግኘት። ብዙዎች ሰዎች ምን ይላሉ? ምን ያስፈልጋል መጋደል? በክርስቶስ ካመን እሱ ያደርገዋል ይላሉ። አይደለም ወንድሞቼ፣ መገንዘብ ያለብን ከኛ የምናደርጋቸው ጥረቶች አሉ። ሰነፎች ዮሐንስ ራእይ ላይ ምን ይላል? ሰነፎች ወደ እግዚአብሔር መንግስት አይገቡም ይላል። ስለዚህ ስንፍናን አስወግደን በመጋደል የክርስቶስን መንግስት ለመውረስ መዘጋጀት አለብን። ይህንኑ ጥቅስ የሚያጠናክር ሮሜ 9:30 እና 31 ብናነብ ደስ ይለኛል። መጽሐፍ ቅዱስ ያላችሁ ከሮሜ 9:30፣ 31፣ 32 ሮሜ 9:30 እርሳቸውንም አስቀድሞ የመረጣቸውን ጠራ፣ ደግሞ የጠራቸውንም እርሳቸውን አጸደቀ፣ ያጸደቃቸውን እርሳቸውን አከበረ። ምን እንላለን እንግዲህ? እግዚአብሔር ከእኛ ጋር ከሆነ የሚቃወመን ማን ነው? 34 ማን ነው የሚኮንነን? ክርስቶስ ኢየሱስ የሞተ ነውን? ከሙታንም እንኳ የተነሳ በእግዚአብሔር ቀኝ የተቀመጠ እርሱ ያስምረናል። ተስፋ የምንቆርጥበት ምክንያት የለም። በማናቸውም በትግላችን በሚያጋጥመን ችግር በሚያጋጥመን ሐሳብ እኛ ተስፋ መቁረጥ የለብንም። ለምን? ክርስቶስ በእኛ ተስፋ አልቆረጠም። እያንዳንዳችንን የጠራው አምላክ እያንዳንዳችንን በስማችን ያውቃል። እኔን በስሜ ያውቀኛል። የኔን ታሪክ በሆፕ ቻናል ሰምታችሁ እንደሆነ አላውቅም። እኔ ለ22 ዓመት ወንጌላዊ ሆኜ ሰርቻለሁ። ከዛ በኋላ በድርጅቱ መምህር ሆኜ የህግ አማካሪ ሆኜ ሰርቻለሁ። ነገር ግን ከወንጌል ስራ ስለተለየው ጌታ ቀጣኝ። ልቀጣኝ ነው አለኝ በህልም። ምን አድርጌ አልኩኝ? ልቀጣኝ ነው፣ በምድር ተቀጥተህ በሰማይ ከኔ ጋር ትሆን ዘንድ ነው አለ። እንግዲህ ከመጽሐፍ ቅዱስ ያነበብኩት አንድ ጀግና ሀብታም ሰውዬ አለ። ስሙን ታውቃላችሁ? ኢዮብ ጻድቅ ሰው ነው ይላል። እግዚአብሔርን የሚፈራ ነው ይላል። ነገር ግን እግዚአብሔር ኢዮብን ስለፈለገው ቀጣው። ለምን ቀጣው? ኢዮብ ራሱን ጻድቅ አድርጎ ይቆጥር ነበር። ምንም እንከን የለኝም ብሎ ነው የሚያስበው። ምንም እንከን የለኝም፣ እንዳውም ከእግዚአብሔርን ናና እንግጠም ብሎታል። ኢዮብ 29 ላይ ስለ ጽድቁ ይናገራል። ምን እንዳደረገ፣ ሰዎች እንዴት እንደሚያከብሩት፣ ወጣቶች እንዴት እንደሚቀበሉት፣ ሽማግሌዎች እንዴት እንደሚቀበሉት፣ እሱ በሚገኝበት ጉባኤ ምን ብለው ኖር እንደሚሉ ይህንን ሁሉ ተናግረዋል። ስለ ሀብቱ ቁጥር ከዚያው ከመጽሐፉ ታውቃላችሁ፣ ከዚህ በፊትም ታገኛላችሁ። ስለዚህ የሀብቱን ቁጥር ለመናገር አልፈልግም። ነገር ግን የእሱ ችግር ምን ነበር? ኢዮብ ራሱን ጻድቅ አድርጎ ይቆጥር ነበር። ይህች ደግሞ ለሰማይ መንግስት አታበቃውም። ታሪኩን ከመጀመሪያ ስናነብ ሰይጣን ይህን አደረገው የሚል ነው። ውስጡ ግን ኢዮብን መጽሐፍ በምታጠኑበት ጊዜ የኢዮብ ስህተት ምን ነበር?
በራሱ ጽድቅ ይመካ ነበር። ይህንን የራሱን ጽድቅ እንዲተው እግዚአብሔር ፈቀደ ለሰይጣን። በመጨረሻ ኢዮብ ምዕራፍ 42 ቁጥር ከ1 እስከ 6 በምታነቡበት ጊዜ የምናገረው አለ። ኢዮብ ምን አለ? እኔ በአፈርና በአመድ ተቀምጬ እጸጸታለሁ፣ እጄን በአፌ ላይ አደርጋለሁ፣ እጄን በአፌ አደርጋለሁ፣ በአመድና በአፈር ተቀምጬ እጸጸታለሁ። የዚያን ጊዜ እግዚአብሔር የእሱን ጽድቅ ተቀበለ። ከዚያ በኋላ ለጓደኞቹ ይጸልይ ዘንድ ፈቀደለት። እነሱ እንደገና ምን ይዘው እንዲመጡ? መስዋዕት እንዲያቀርቡ። ስለዚህ ዛሬም እኛ በምናደርገው ተጋድሎ ከእግዚአብሔር ጋር ባለን ግንኙነት ምን ማድረግ አለብን የሚለውን ማሰብ አለብን። እኔ በሕይወቴ ያጋጠመኝ ነገር ቅጣት ሲቀጣ ትልቅ ቅጣት ነው የተቀጣሁት። 2 ዓመት ተኩል አይኔ ሳይ ጆሮዬ ሳይሰማ ምላሴ ሳይናገር ቆይቶ ሰውነቴ በኃይል ተጎድቶ በመጨረሻ 2ቱ ኩላሊቴ ፌል ሆኖ ስኳር ከ30 በታች ወርዶ ሪህ ከ12 በላይ ወጥቶ እኛ አንችልም ብለው 5 ሆስፒታል ለሕክምና የሄድኩት ወደ ቤት ላከኝ። ሞት ሲጠበቅ እግዚአብሔር ሐምሌ 15 2015 ከቀኑ በ7 ሰዓት ጠርቶ ፈወሰኝ። ግን ስፈውሰኝ ምን አለ? ደግመህ አትበድል አለ። ደግመህ አትበድል፣ በምድር ተቀጥተህ በሰማይ ከኔ ጋር ትሆን ዘንድ አለ። ይህንን ድምፅ ሰምቻለሁ ከኢየሱስ ክርስቶስ። ከዛ በኋላ ቀስ በቀስ እየተፈወስኩ እየዳንኩ መጣሁ። ስለዚህ ክርስቲያን የሆን መጠንቀቅ ያለብንን እንድንጠነቀቅ ነው ይህንን የመጀመሪያውን ጥቅስ ያነበብኩላችሁ። ጌታችን ኢየሱስ ክርስቶስ የተናገረውን መርሳት የለብንም። በዚያን ጊዜ የተናገረው ቃል ዛሬም የሚሰራ ነው። እኛ ልፍስፍስ ከሆን ደካሞች ከሆን እግዚአብሔር ያድነኛል ብለን እንደፈለግን ከሆን መንግስተ ሰማይ ሳንገባ እንቀራለን። ልክ እንደ እስራኤሎች ብዙ ሺህ ሆነው ወጥተው ነበር ከግብፅ። ነገር ግን ከግብፅ ከወጡቱ 2 ሰዎች ብቻ ናቸው ወደ ከነዓን የገቡት። እኛም ደግሞ በክርስቶስ መንግስት ለመገኘት ጉዞ ላይ ነን። ጉዟችንን የሚያደናቅፉ ብዙ ነገሮች አሉ። እነዚያን ሁሉ በትዕግስት እያለፍን እየተጋደልን መጓዝ አለብን። ስለዚህ እኛ ሁልጊዜ እንደ ዳዊት ምን ማለት አለብን? ገመዴ በአማረ ስፍራ ወደቀችልኝ። ይሄ ትልቅ ዕድል ነው። ክርስቶስን ማመን፣ ክርስቶስን መከተል። ምንም ፈተና፣ ምንም ችግር ቢኖር ያንን ችግር ለማለፍ መጸለይ አለብን። በምስጋና መቅረብ አለብን። ይህንን መጽሐፍ ቅዱስ ያስተምረናል። ዛሬ እኛ እየተከተልን ያለነው ለሐዋርያት የነገራቸውን ሐሳብ ነው፣ ያስተማረውን ትምህርት። ከማቴዎስ ወንጌል 7:13 የተጻፈው ምን የሚል ነው? የማጠቃለያ ጥቅሴ ነው እሱ። ማቴዎስ 7:13 በጨነቀችው ደጅ ግቡ፣ ደጁ የሰፋ ነውና መንገዱም የተዘረጋ ነው፣ ወደ ጥፋት የሚወስድ ወደ እርሱ የሚገቡ ብዙ ናቸው። ወደ ጥፋት በሚወስደው መንገድ የሚጓዙ ብዙ ናቸው። በጠበበችው መንገድ ለመጓዝ የሚፈልጉ ጥቂቶች ናቸው። ስለዚህ ጥቂት ነን ብለን ማሰብ የለብንም። ሲድራቅና ሚሳቅ አብደናጎ እኛ ጥቂቶች ነን፣ ንጉሱ የሚለውን እሺ ማለት አለብን አላሉም። ዳንኤል እኔ ብቸኛ ሰው ነኝ፣ ወደ አንበሳ ጉድጓድ ትገባለህ ተብሏልና አሁን ሐሳቤን መቀየር አለብኝ አላለም። ተጋደሉ ያለን በዚህ ሁኔታ ነው። ሌሎች
በምን አይነት ክርስቶስን እንደተከተሉ በምናይበት ጊዜ ለኛ ትግል ምሳሌ ይሆነናል። በተለይ ምዕራፍ 11 ዕብራውያን ለኛ ጥሩ ምሳሌ ነው። እነማን ናቸው በክርስቶስ መንግስት ሊገኙ የቻሉት የሚለውን ጥሩ ትምህርት እናገኛለን። ስለዚህ ወንድሞችና እህቶች በክርስቶስ ስም የሚለምናችሁ ያለንበት ቦታ የትኛውም ቦታ ቢሆን ገመዴ በአማረ ስፍራ ወደቀችልኝ እያልን በክርስቶስ መንግስት ለመገኘት በየዕለቱ ትግላችን መቀጠል አለብን። ያለ ትግል ድል የለም። ያለ ትግል የክርስቶስ መንግስት የለም። እኔ ከትግል እሸሻለሁ ብዬ ስራው በጣም ከባድ የወንጌል ስራ ከባድ ስለሆነ ወደ መምህርነት ውሰዱኝ አሉ። ሚስዮኑ እሺ አለ። መምህር ሆንኩኝ። ከዚያም ደግሞ እንደገና ለኛ ነገረ ፈጅ የሆነ ስራ አሉኝ፣ ሰራው። ነገር ግን ይሄ ለተጠያቂነት ከክርስቶስ ዘንድ ከተጠያቂነት አላዳነኝም። በመጨረሻ ይህ አንድ ቁጥር ጥያቄ ሆነብኝ። ስለዚህ ቀጥቶኝ አልተወም፣ ፈወሰኝ። እንደገና ደግሞ ለሰማዩ መንግስት ራሴ እንድዘጋጅ እንዳልበድል እንደገና እሱን በሚያሳዝን ሁኔታ እንዳልገኝ ትምህርት ሰጥቶኝ ፈወሰኝ። 5 ሆስፒታል አልቻለም። 2 ኩላሊቲ ፌል ሆኗል ብለዋል። 2 ኩላሊቲ ፌል ሆኗል፣ እኛ አንችልም ብለዋል። ነገር ግን ኢየሱስ ክርስቶስ ይህንን ሁሉ አድርጎ እኔን እንደገና ሰው አድርጎ አቆመኝ። ኢዮብን አስተማረው። ሐዋርያው ጳውሎስን ደግሞ እንዳስተማረው እናውቃለን። አሳዳጅ ነበር፣ ገዳይ ነበር፣ ቤተክርስቲያንን የሚያስቸግር ነበር። ነገር ግን እግዚአብሔር ለስራው በመረጠው ጊዜ በደማስቆ መንገድ ላይ ተገናኘው። የዚያን ጊዜ ጳውሎስ አልተባለም፣ ሳውል ነበር። ሳውልን ወደ ጳውሎስነት ቀየረው። ስሙ ብቻ አይደለም፣ ጸባዩ ተቀየረ፣ ህይወቱ ተቀየረ። አሳዳጅ የነበረው ተሳዳጅ ሆነ፣ ይገርፍ የነበረው ተገራፊ ሆነ። ይህ ሁሉ ምንድን ነው? የክርስቶስን መንግስት ለመውረስ መጋደል እንዳለ፣ ያለ ተጋድሎ ድል እንደሌለ ስለሚያስረዳን በሰማነው እንድንኖር እግዚአብሔር ይባርከን። አሜን። ጌታ ሆይ ከኔ ጋር በድምፅ ብዙ ጊዜ ተገናኝተሃል። እኔ አንተን አውቃለሁ፣ አንተ ምንን ታውቀኛለህ። ስትፈውሰኝ በስሜ ጠርተህ ነው የፈወስከው። ማንም ሰው ያላየውን ያልደረሰበትን ሁሉ አይቻለሁ፣ ደርሻለሁ። በዛ ህመም ውስጥ አንተ አልተውከኝም። በቀንና በሌሊት ትጠብቀኝ ነበር። ቀኑን ቆርጠህ እንደገና ከዛሬ ጀምሮ ተፈውሰሃል አልከኝ። ጌታ ሆይ ያንተን ፈውስ ሁልጊዜ እንዳስብ አደረከኝ። አሁንም በጀርመን ለሚኖሩ ወንድሞችና እህቶች አንተ እግዚአብሔር በጎናቸው መሆንህን ተረድተው ሁልጊዜ በደስታ ከአንተ ጋር ይጓዙ ዘንድ እንድታደርጋቸው እለምንሃለሁ። አንድ ቀን ሁላችን ወይ በሰማይ ወይ በምድር እንደምንገናኝ ተስፋ አደርጋለሁ። ነገር ግን ባሉበት ሁሉ ያንተ ጥበቃ፣ ያንተ ቸርነት፣ ያንተ ምሕረት ታላቅ ስለሆነ አንተ የምትወደውን ትቀጣለህ። ዕብራውያን 6:12 ላይ እኔ የምወደውን እቀጣዋለሁ ብለሃል። አንዱን በቅጣት ትመልሳለህ፣ አንዱን በቃል ትመልሳለህ፣ አንዱን በተለያየ መንገድ ወደ ቤት እንዲገቡ ታበረታታለህ። ስለዚህ በያሉበት ሁሉ እንድትባርካቸው እለምንሃለሁ። እስካሁን ላደረክልን መልካም ነገር ሁሉ እናመሰግንሃለን። ጌታ ሆይ ታላቁ ስምህ ይክበር ለዘላለም አሜን። አሜን።
እንሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም